አፍንጫ ጎራዳም አይደለም ያለና አይገርምም። የሁለታችሁም ደፍጣጣ ነው። ከታች ያላችሁ ንገሯቸው እስቲ እነሱ ጋር እኔም ጋር ያላችሁ እስቲ እኔ አይኔ ምናምን ዘዳግም 23 እስቲ አንብበው። ዘዳግም 23 ያላችሁ ሰው በጣም ጥሩ ሰው አይደለም። ባይዘው ልክፈትላችሁ ኤኒዌይስ። እሺ አዎ ክፈተው። ዘዳግም 23 እንግዲህ በራሳችሁ ፍቃድ ነው። ሰኔ ለምንድን እንደዚህ ደመና ይመጣብን? በአፍንጫችሁ ምክንያት ደመና ይመጣ አላምን ብላችሁ ፈርቶ ነው። እስቲ አንብበው እያየ ነው። እውነት አደንቃለሁ። አድናቂ ነኝ። መጽሐፍት ማገላበጠ በራሱ ትልቅ ነገር ነው። ሲቀጥል ግን እኛ አንተ ማለት ነው ብላ ቲክቶክ ንግድ ገቢዎች ምናምን ዘዳግም ምናምን ብላ የሰጠኝ ልጅ ማለት ነው። ፈርቷል። አያፈርተውም። ይኸው አንብቢያ ታዲያ እንትን አንብበው። ይኸው እራሳቸው ያላችሁ እኔ ማንበብ አይጠበቅብኝም። በቃ ካየሁት ይበቃል። እስቲ ምንድነው አውዱ ትርጉሙን ንገረን። ሲጀምር የአንብብ ያለን ልጅ ነው። እኔ ጥፋተኛ የራስን ሰው ልከህ ነው ግን ባይዘው ማለት ነው። የመጽሐፍ ቅዱስ ዋና ኮንሴፕቱ አዲስ ኪዳን ነው። ልብ ካለ አዲስ ኪዳን ላይ እንደዚህ አይነት ቃላት አስነብበን ለምትሉ ሰዎች ማለት ነው። የእሱ ቲፎዞ ናችሁ አውቃችኋለሁ። ሹሩባ ተሰርታችሁ ታውቃላችሁ ሁለታችሁ? ለምሳሌ ሹሩባ መስራት አይቻልም። ቅዱስ ለማውራት መጀመሪያ ማመን ይቀድማል። እኛ አሁን ገባን። ሹሩባ መስራት አይቻልም። ሹሩባ መስራት አይቻልም በመጽሐፍ ቅዱስ በአዲስ ኪዳን። እስቲ በአዲስ ኪዳን ሹሩባ አሳየን እስቲ። ለምን በቃ ሴቶች እንደዛ መሆን የለባቸውም ይላል። ሹሩባ ይሸፈኑ ይላል እኮ ይሸፈኑ አይደለም። ሹሩባ ነው ያለው። ይኸው ላሳላችሁ። ይኸውልሽ አሁን የአፍንጫችሁ ስተት የኔ አይደለም። ለምሳሌ ዝም ብላችሁ አትናድዱ። ፈጣሪ በሰራው ግን እግዚአብሔር ማለት ነው ራሱ በፈጠረው ፍጡር አትገቡም የሚል አምላክ ይመስላል። ራሱን የፈጠረን እኛ ፈልገን አልተሰራም። ይሄን ክፍል የጻፈው ሰው ተሳስቷል ማለት ነው። ያውኑ ክፍል አፍንጫ ደፍጣጣ ያሉ እንዳይገቡ ብሎ ተናግሯል ብሎ የነገረን ሰው ነው ጥፋተኛ እንጂ አምላክ አፍንጫችሁ ደፍጣጣውን ሊል አይችልም። ራሱ እኮ ነው የሰራው። አይችልም። ዋናው እሱ ነው። አንተ ይሄን ካመንክ በቃ አሪፍ ነው ሁሉ። የአሁኑ ጽሁፍ ልክ አይደለም። አሁን የሹሩባውን ፓርት ደግሞ ተመልክቱ። አሁን 10 ሹሩባ አትሰሩ ከዚህ በኋላ ላሳያችሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 እና 10 ላይ ተመልከቺ። እንዲሁም ሴቶች አለ በሚገባ ልብስ ከፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባል መልካም በማድረግ እንጂ በሹሩባና ተመልከች፣ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸልሙ። አሁን የሁለታችሁም የለበሳችሁት ልብስ ውድ ልብስ ነው የለበሳችሁት። አሁን እንደዚህ አይነት ልብስ አይፈቀድላችሁም። ዋጋው አይደለም፣ ውድ አይደለም። ይሄ ቦንዳ ነው፣ ሰልባጅ ነው፣ ቦንዳ ነው፣ ሰልባጅ። እውነት ምን ማሰክሱ ቤታችሁ ላይ ያለ ውድ ልብስ ማንን ነው? የራሱ ውድ ልብስ ነው ስለሚመሳሰል ከላይ ጀምር። አልገባንም። ከላይ ጀምር። ጆሮሽ ላይ ያረግሽው ምንድን ነው? ጆሮሽ ላይ ወይ እጅሽ ላይ ያረግሽው ወርቅ የለም? አሁን ጆሮሽ ወይ የሆነ ነገር ላይ እሺ፣ አሁን ያነበብከውን ቆይ ሀሳቡን ላስረዳ። አነበብክ አይደለ? መረዳዳት አለብን። ሹሩባ ቢያንስ እንዴ ዛሬ ምን ሆነ ቢያንስ? እሺ ቆይ ሹሩባ ቢያንስ ትሰራላችሁ። እንዲሁ ደግሞ ይላል። ቆይ ላንብብልህ። እንዲሁ ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸለሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ነገር በማድረግ እንጂ በሹሩባና ወርቅ በእሱ አይንቆጥቆጡ። መልካም ነገር በማድረግ እንጂ እግዚአብሔር የሚያየው መልካም ስራችሁ ነው እንጂ ስለማድረጋችሁ ወርቅ ስለለበሳችሁ አይደለም ነው እንጂ ሀሳብ ኮንሰፕቱ ሹሩባ አትሰሩ፣ ወርቅ አትሰሩ። እንደዛ ነው የሚለው። ይሄ ተመልከች፣ ያው አይሸለሙ። እንደዛ እጅግ ዋጋው ሲያብራራ እኮ ምን አለ መሰለሽ? በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ የከበረ ልብስ አይሸለሙ አለ። ውድ የሆነ ልብስ ሴቶች እንዳይለብሱ እያለ ነው። ተመልከች።
አየሽ? ከዛ ይቀጥልና ይሄን አንድ ሙት ላድርገው አንዴ ሚዩት አድርጊው። ከታች የሚወጣበት ሰው ካለ ሚዩት አድርጊው። ለምን ሌላ ሜሴጅ እንዳላይ እያደረገኝ ነው? አረብኛ እየጻፈብኝ ሌላ ሜሴጅ እንዳላይ እያደረገኝ ነው። አረብ ነገር ነው። ተይው፣ ሚዩት አድርጊ። እሺ ሂድ። ኧረ እኔ እንደኔ ከየስና ታሪክንም ማለት እንትን ላይ ነሽ። እዚህ ያላችሁ ሰዎች ሄዶ ከፎ ይጣልብካለሁ ይወዳደር ያሉ እዚህ ያላ እኔ ሰማችኋለሁ። እኔ ያለው እሺ እኔ ያለው እሺ አንተ እኮ ተዘጋጅተህ ነገሯን ብቻ ይዘህ ነው የመጣው። ፖለቲካማ እየሰራ ነው፣ ግልጽ እኮ ነው። እሺ ሂድ። ሄሎ እየሰማኝ ነው። እኔ ጋር ተቋርጫለሁ። ያጀማ አንተ ትታያለህ። ሄሎ አቤት። እንደ ኧረ እየሰማን ነው። ጥር እያሉ ነው። አረኛ ይጥር እያሉ ነው። አሁን መታችኋል እንዴ? ኦኬ። አይ አንድ ኔትወርክ እንትን ብሎ ስለላከ የሆነ ጥር የሚል ድምፅ ነበር። የሆነ በጣም እየፈጠናቸው። እሺ እና አሁን ሴት ልጅ አሁን እዛ ዝቅ ብሎ ምን ይላል መሰለሽ? እዚሁ ክፍል ላይ ሴት በዝግታ ትኑር እንጂ ለታስተምር ወይም በወንድ ላይ ልሰለጥን አልፈቅድም ይልና አዳም ቀድሞ ተፈጥሯልና ሔዋን በኋላ ተፈጠረ ይችላል። በቀደመ ነው ሴትና ወንድ ደረጃቸው የመጣው በቀደመ ነው። አሁን አዳም ቀድሞ ስለተፈጠረ ሔዋን በኋላ ነው የመጣችው። ለዛ ሴቶች በዝግታ ይኑሩ ነው የሚለው። በቀደመ ነው ምክንያቱ ነው የሚለው። ቀድሞ በመጣ እያለን ምን ትያለሽ? በቀደመ ነው አለ አዳም ቀድሞ ተፈጥሯል። ሴት በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልሰለጥን አልፈቅድም፣ ወይም በወንድ ላይ ባለስልጣን ሴት አትሆንም አለ። ለምን ሲባል አዳም ቀድሞ ተፈጥሯልና ሔዋን በኋላ ተፈጠረ ይችላል። ስለዚህ ሴትና ወንድ መጽሐፍ ቅዱስ እየተማረ አይሰማም፣ ከታች አይሰማም እያሉኝ ነው። የኛ ይሰማናል። እና አንድ ሙስሊም ገጥሞ እንትን እያለን ነው። እኛ እኮ ይሰማናል። አውቀን ነው አይደል? ፖለቲካ እየሰራ ነው። ፖለቲካማ እየሰራብን ነው። እሱ የታወቀ ነው። ፖለቲካ የምን ፖለቲካ? እኔ ፖለቲከኛ አይደለሁ። ጀምራለሁ። መጽሐፍ ቅዱስና ቁርአን እያጠናን ነው ውዴ። ምን ጀምርሽ? ግን አንተም ብዙ ጥያቄ ያለን እኛ መሐመድ እናውቃለን፣ ታስተምረናለህ። አንዴሽ ማን እንደምትወዱት ከእናንተ ከአብ ከወልድና ከመንፈስ ቅዱስ ሶስታቸው ሁለታቸው ነገር ሲፈልግ ሶስቱም አንድ ናቸው። እኛ እናበላልጥም። አንድም ሶስቱም ናቸው። በቃ አንድም ሶስቱም ናቸው። አብ ተወልዷል። ለምን ይወለዳል? አምላክ ነው። ሁሉም ፈጣሪ ናቸው። የተወለደ እሺ፣ ወልድ በስጋ ተወለደ እንጂ ክርስቶስ በስጋ መጣ እንጂ በስጋ ከመምጣቱ በፊትም የነበረ ነው እኮ። እኔ እሱን እኮ አላልኩም። ከማርያም ተወልዷል አይደል? ወልድ ከማርያም የተወለደ ወልድ ነው። ኢየሱስ ክርስቶስ ይባላል እንጂ አብ አልተወለደም አይደል? አብ እንዳልተወለደ አብ አባት ነው ይለናል መጽሐፍ ቅዱስ። አልተወለደም። ከተወለደውና ካልተወለደው ማንን ነው የምትወጂው አንቺ? አቋረጥሽ ወይ? ከተወለደውና ካልተወለደው ማንን ነው? ቲጂዬ ፈለግሽኝ? ጌታን በይ። ምንድነው የምትለኝ? አልገባኝም። አሁን የተወለደው ወልድ ነው አልሽኝ። ከተወለደውና ካልተወለደው ማንን ነው የምትወጂው አንቺ? ያልተወለደ አለ፣ የተወለደ አለ። ያልተወለደ ይሄንን ለማወዛገብ ከሆነ ይሄንን አስር የምታወራው አንድ ናቸው ብያለሁ። የምናበላልጠው የለንም። አብም እግዚአብሔር ነው፣ ኢየሱስም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ይህ እውቀት አለ። ከመወለዱ በፊት ኢየሱስ ክርስቶስ የነበረ ነው። ገብቶኛል። ይኸውልሽ እኔ እኮ እሱ እኮ ተረዳሁሽ። ግን የተወለደው ደግሞ አብና መንፈስ ቅዱስ አልተወለዱም አልሽኝ አይደል? መንፈስ ቅዱስ ነው። መንፈስ ነው፣ አልተወለደም። በስጋ የመጣው ኢየሱስ ክርስቶስ በስጋ የመጣው ክርስቶስ ነው። ግን አንተ ምንድነው? ቆይ ተይው እሺ። አንዴ ለምሳሌ አሁን በስጋ የመጣው ኢየሱስ ነው እንጂ አብ አይደለም። አብና መንፈስ ቅዱስ አልመጡም አይደል? እሱ አልመጡም። ስለዚህ ያልመጡ ሁለት አለ፣ ያልመጣ ሁለት አንድ የመጣ አለ ነው አይደል? ወይ ጉድ! ምን አይነት ንግግር ነው? ሄዷል። አሁንም አባቱ ጋር ነው ያለው። ኢየሱስ አንድ ናቸው ተባልክ እኮ። አንድ ናቸው። አንድ እኮ ነው። ማርያም የወለደችው አብን ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ወልድ ነው፣ ኢየሱስ ክርስቶስ ነው። ኢየሱስ ይባላል። እሺ፣ አብ ተወልዷል ማለት እችላለሁ እኔ? ማርያም አብን ወልደዋለች ማለት እችላለሁ?
ኢየሱስም በምንድን ነው የምትሰማው? ወንድም አለም እስቲ ውጣ እንዴ! ኢየሱስ ነው የመጣው። አብ እንዴት ይወለዳል? አብ አልተወለደም፣ አባት ነው እያልኩህ እኮ ነው። አብ አባት ነው። መንፈስ ቅዱስ መንፈስ ነው አሁን በመካከላችን ያለ በዚህ ምድር ላይ ያለ የሚረዳን። በኢየሱስ ስም ስንጸልይ የሚረዳን መንፈስ ቅዱስ ይባላል። አለ መንፈስ ቅዱስ። በቃ በጣም ጥሩ። ስለዚህ አንድ ማርያም ያልወለደችው አለ ለብቻው። ማርያም የወለደችውና ማርያም ያልወለደችው ይለያያሉ፣ ሁለት አሉ ማለት ነው። አንድ ማርያም የወለደችው አንድ ማርያም ጥሩልኝ፣ በእናታችሁ እርዱኝ። እፎይን ጥሩልኝ። የአንተ ልጆች ናቸው እዚህ የሚጽፉት፣ አውቄዋለሁ ባህሪያቸውን። እሺ እኮ አንድ ያልተወለደ ዘዳግም 23:1 አንብብ ይልኛል። ልክፈትልሽ ዘዳግም 23:1። እሺ ኖ እኔ አልፈልግም። እነሱ ናቸው የአንተ ልጆች ናቸው እስራኤል ምናምን። እሺ ሰው አስገቢልኝ ውዴ። እሺ አሁን ንገረኝ። ይኸው የእግዚአብሔር ቃል አልሽ። ይከፈት የተባለው መጽሐፍ ቅዱስ እኮ ነው። ባህሪው ነው ይሉሃል። ያውቀዋል መሰለኝ። ይኸው መጽሐፍ ቅዱስ እኮ ነው እንደዚህ የሚለው። አንብቡት። አሁን ከሁለት አንዳችሁ ይሄን ማንበብ አለብን። በመጽሐፍ ቅዱስ ማታፍሩ ከሆነ ከሁለት አንዱ ማንበብ ነው። ሁለት አንዱ ሌላ ምንም ባለ ይሄን አሁን አንተ በአንተ ቤት በጣም የሆነ ዊርድ የሆነ ቃል አገኘው ብለህ መጽሐፍ የእናንተ ቢገለጽ ስንት ጉድ አሳየን። እድሜ ለእፎይ እኮ ስንት ጉድ አየን። ዘግናኝ። ስለዚህ በዚህ አትምጣ። ሌላ ኮንሰፕት የወልድ ሀሳብ የሚገዛ ቃል አምጣ እንጂ ይህን አንብቢ እያልክ ዊርድ የሆኑ ቃሎችን እየመረጥክ አትምጣ። እኔ እያልኩሽ እኮ አይደለም። አንቺ ምን አልሽኝ? ቅድም ዘዳግም 23ን እኔ ሰው አይከፈት እያልኩ ልጆች የአንተ ልጆች እየጻፉ ነው ያልኩት። እነሱን አምኜ ነዋ። ቀደምም እኮ ገባኝ። ስሙን ሳነባው አብዱ ቢነበብ ምንድን ነው ችግሩ? ይሄ አንብቦ ታዲያ አንብቦ ምን ችግር አለ? ያለ ነገር የኔ አይደለማ የእናንተ ስለሆነ እኮ እናንተ ነው ማንበብ ያለባችሁ። ሰው የራሱን ነው የሚያነበው። ለምን ረኛን የምታነበው? እኔን ተውኝና ይሄንን አንብቡ ሁለታችሁ። አንተ እኮ የምናወራው እዚህ ጋር እንዴ? አንቺ አንብብ። ሁለታቸው ተራ እጣጣሉና የደረሰበት ሰው ይሄን ክፍል ያንብብ። መጽሐፍ ቅዱስ እኮ ነው የሚነበበው። አሁን ይሄ ምን ችግር አለው? ምን ችግር አለው? እኛ መጽሐፍ ቅዱስ የምናነብበት ሰዓት አለን። ዝም ብለን ገብተን ምናምን አይደለም የምናነበው። እኔ እኮ እግዚአብሔርን ነው የምልህ። የእናንተ ስንት የሚያሳፍር ነገር የተጻፈበት መጽሐፍ ቅዱስ ቁርአናችን ማንበብ ትተህ የኛ ላይ እየመረጥክ አንድ ሁለት ቃል የመጀመሪያውን ቃል ብቻ አንብቡሽ። የመጀመሪያውን ቃል ብቻ እናንብበው። እኛ እናንብበው። የመጀመሪያውን ብቻ እኮ ነው ማንበብ። አንድ ቃል ማንበብ ይከብዳቸዋል። የመጀመሪያው እስቲ ምንድነው ሐሳብ? ኖ ቅድም እሺ ልትል የፈለከውን ሐሳብ እሱን ተው። በቃ እሱን ተው። ሲጀመርኛ ላይ ሌላ ምን ገባ? ሌላ ማስነበር የእግዚአብሔር ቃል አይተውም ብዬሻለሁ። አይተውም። የእግዚአብሔር ቃል አይተውም። ወዴት ተመልጡ? ስለ ቅድም እስቲ ስለ አብ ስለ ኢየሱስ ተወለደ ምናምን ስላልከው እስቲ ምን ልትል እንደፈለክ መጽሐፍ ቅዱስን አንብቡ። መጀመሪያ አንብበነዋል። በቃ እሱ አንብቢ ውስጥ ጮክ ብለን እንስማው። ያነበብ ነው ወስተ ያረባችሁት እኛ ማለት ነው ስራችን ብለን ማለት ነው ስራችን ብለን እንደዚህ አይነት ነገር ብናጠና ኖሮ እናወጣለን። የኔም ስራ ይሄ ምን ስራ አይደለም። አንተማ መጽሐፍ ደርድረ ስለዚህ ነገር በቃ እየገባ በየቤቱ ከዛ ጊፍትን ትለቃቅማለህ። ከዛ በቃ አንተ ቤት እኛን እንትን ያልቅ መስሎ ግን መጽሐፍ በራሱ ፒውር ነው፣ ንጹህ ነው። እሺ አንዴ እዚህ ያላችሁ ሰዎች አንድ ቪዲዮ አለ፣ ሁላችሁም ደርሳችሁ ነው። አንድ ቪዲዮ አለ፣ ሁላችሁም ሼር ሪፖስት አድርጋችሁ ተመለሱ። እንግዲህ ሪፖርት እያደረጉብኝ ነው። ለዛ እዚህ ያላችሁ ሁላችሁም አንዴ ደርሳችሁ ነው። ሁላችሁም ሼር ሪፖስት አድርጋችሁ ተመለሱ። ኤቭሪባዲ እዚህ ያላችሁ ሁላችሁም ደርሳችሁ ነው። አንዴ ሁላችሁም ረረረረ አስቸግረውናል። በሪፖርት እየቀጠቀጡን ነው። ደርሳችሁ ነው። ቆይ አንዴ አያመልጣችሁ ምንም ነገር። ደርሳችሁ ነው። አሁን የሚያመልጣችሁ ስራችሁ ነው። ደርሳችሁ ነው። አያመልጣችሁም። አልጀመርም ምንም ነገር። ኤቭሪባዲ ሁላችሁ 300 ምናምን ሰዎች ደርሳችሁ ነው። ደርሳችሁ መታችሁ ለቁጥር ጻፉ። እዚህ ደርሳችሁ መታችሁ ለቁጥር ጻፉ። አንዴ ደርሳችሁ ነውና ለቁጥር ጻፉ። ሁላችሁ ደርሳችሁ የመጣችሁ ለቁጥር
የብዙ ሰዎች አካውንት ሪፖርት እየተደረገ ነው። የብዙ ሰዎች አካውንት ማለት ነው። እኔ ራሴ ኢኔሊጀብል ስንት ኢኔሊጀብል እንዳኔ የምታውቁ እና ጋይድላይን ቫዮሌት አድርገሃል ምናምን ነገር ምንም ባላርኩት ጋይድላይን ቫዮሌት እኔማ ምንም አላወራም። ደርሳችሁ እስክትመጡ ምንም አላወራም። ደርሳችሁ እስክትመጡ ድረስ ምንም አያመልጣችሁም፣ አታስቡ። ምንም አላወራም። ደርሳችሁ ነው ደርሳችሁ ነው። ምንም አላወራውም። ያው ደረስ ብላችሁ ሼር ፖስት አድርጋችሁ ኮፒ ሊንክ አድርጋችሁ ተመለሱ። ደርሳችሁ ነው ሁላችሁ። እሺ ከፍቼ አሁን ይሰማል። ምንድነው? የት ነው ደርሰው የሚመጡት? የኛን ሪፖርት እያስደረክብን ነው እንዴ? እኔ ሪፖርት እየተደረገብኝ አሁን እንትን አካውንቴን ኮፒ ሊንክ ምናምን አስደርጋለሁ። በቃ በጣም ተቸገርኩኝ። የእናንተ ክርስቲያን ወግ የት ነው ታዲያ ደርሳችሁ የምትለው? የት ነው? እኛ ጋር ነው፣ እኔ ጋር ነው። አካውንቴ ጋር ይገቡና ከዛ ቪዲዮ ያለ ኮፒ ሊንክ የሚደረግ ነገር ካለ ኮፒ ሊንክ ያደርጋሉ። አካውንቴን ምናምን ነገር ገባሽ? የሰው ፍቅር ሲሰጥሽ እዚህ ነገር ላይ እውቀት ያላችሁ ክርስቲያን ወንድሞቼ፣ እኔ ብዙ እውቀት ስለሌለኝ ነው። አሁን ማለት ነው አሁን መጽሐፍ ቅዱስ እንትን ልበላችሁ ላክልኝ ገስት ችግር የለውም። ሳናስገባ ቅር ይልሃል። ከኔ የበለጠ እውቀት ያለው ሰው ካገኘው ጥያቄ የሚመልስ ከሆነ ችግር የለውም። የሚረብሽ ሰው አልፈልግም። እሺ መረበሽ ስለማልፈልግ ወይ ምንድነው ፖይንት? ምንድነው ኮንተንት? ማስተማር ነው ለኛ መጽሐፍ ቅዱስን ማስተማር ነው ወይስ ምንድነው? ቁርአንን መስበክ ነው? አንድ ነገር ጠይቃችሁ እንተ እግዚአብሔር ሴቶችን አገባውኝና ከዛ ማገጡብኝ ብሎ ተናግሯላችሁ ታስባላችሁ? እግዚአብሔር ነው አላ ነው እግዚአብሔር እንዴ? እኛ መጽሐፍ ላይ እንደዚህ አይነት ነገር የለም ወንድም አለ ላሳይሽ። እሺ ላሳይሽ። ሕዝቅኤል ላይ ላሳይሽ። ተመልከች። ትንቢተ ሕዝቅኤል ምዕራፍ 23 ላይ ተመልከች። ቁጥር 1 ጀምረሽ ተመልከች። የእግዚአብሔር ቃል ወደ እንዲህ ሲል መጣ አለ። የሰው ልጅ ሆይ፣ እግዚአብሔር ነው እንግዲህ ወደ ሕዝቅኤል የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ፣ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ አለ እግዚአብሔር። እንግዲህ በግብፅ አመነዘሩ፣ በኮርዳነታቸው አመነዘሩ። በዚያም አለ ተመልከች፣ በዚያም ቆይ ላቅልሽ። ተመልከች እዚህ ጋር በዚያም ጡቶቻቸው ሟሸሹ ይላል። አይተሻል? ተመልከች። በዚያም ጡቶቻቸው ሟሸሹ። ስለ ሴቶቹ እየነገረ ነው እግዚአብሔር። በዚያም ጡቶቻቸው ሟሸሹ፣ በዚያም የድንግልናቸው ጡታቸውን ዳበሱ እያለ እያወራ ነው። ተመልከች፣ እግዚአብሔር ነው የሚያወራ። ተመልከች። ከዛ ስማቸው የታላቂት ኋላ የተዋ ደግሞ ኦሖሊባ ነበረ ምናምን እያለ ያወራል። ስለ ከተማ ነው የሚያወራው። ስለ 2 ከተሞች እያወራ ግን ስለ ሴት አድርጓች ስለ ጡታቸው ምናምን ነው የሚያወራው። ገባሽ? ጡታቸው እንደዚህ ሟሸሹ ምናምን እያለ ማለት ነው። ስለ ማን ነው የሚያወራው ካልሽ በደንብ አንብበው። ኮንሰፕቱን ሳንረዳው ማሸሽ የሚለው ብቻ ያነበር ይሆናል። እንዲህ እንደዚህ ይኸውልሽ፣ አንደኛዋ ሴት እንትና ይኸውልሽ፣ ኡኋላ የተባለችዋ ሰማሪያ ናት። ኦሖሊባ የተባለችዋ ደግሞ ኢየሩሳሌም ናት። 2 ሀገራት ነው። ስለ 2 ሀገራት እየነገረን ነው እግዚአብሔር ማለት ነው። ስለ ሰማሪያና ስለ ኢየሩሳሌም ወደ ሴት ቀየራቸውና ከዛ ምሳሌ ሲሰጠን ጡት አድርጎ ነው የሚነግረን። 2 ሴቶች ነው፣ በዚያም ጡቶቻቸው መዋሸሹ አለ። በዚያም ድንግልናቸው ጡቶች ከዛ ለኔም ሆኑ ልጅ ወለዱ አለ። ተመልከች እዚህ ጋር ለኔም ሆኑ ወንድና ሴት ልጆች ይሄው ለኔም ሆኑ ወንዶችና ሴት ልጆችን ወለዱ ይላል። አይተሽ ኦሖሊባ ነበር። ቆይ ለኔም ሆኑ ወንድ ሴቶች ልጆችን ወለዱ አለ። ከዛ ማገጡበት ላሳይሽ። ከዛ በግብፅ ራሱ ይናገር። በግብፅ የነበረውን ግልሙትናዋን አልተወችም አለ። በዚያም በኮርዳኖች ከእርሷ ጋር ተኝተው ነበረ፣ የድንግልና ጡቶቻቸውን ዳብሰው ነበር አለ። ግልሙትናዋንም አፍሰውባት ነበር ይላል። ምን እንደሆነ አላውቅም። ግልሙትናቸውንም አፍስሰውባት ነበር። ምን ማለት ነው ይሄ? ግልሙትናቸውን አፈሱባት ያ። ከዛ ስለዚህ በፍቅር ተከተለቻቸው፣ ውሽሞቿን በ10 ምናምን እጅ አሳልፈው ሰጧት ምናምን። እነሱም አፍረተ ስጋውን ይቅርታ
አንድ መጽሐፍ ቅዱስ ላምጣና ገልጬ እንደዚህ የሚል ቦታ ካለ ለዲ ትችያለሽ። ምንድነው ምን ዘዳግም ነው ያልከኝ? ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 23 ትንቢተ ሕዝቅኤል ምዕራፍ 23። እሺ ቆይ ሌላ የሚገባ ሰው ካለ ላስገባ እስከዛ። አይ አታስገቢ፣ ማንም ሰው እንዳታስገቢ፣ ይበጠብጠናል። እና እኔ ብቻዬን እኔ የማላውቀውን ቃል አሁን እንትን እያልክብኝ ፖለቲካ እየፈራህብኝ እንዴት ይሆናል? እሺ አስገቢ፣ የኛውን ክፍል የሚያስረዳን ሰው ጋር። እሺ መግባት የምትፈልጉ እውቀቱ ያላችሁ የሚበጠብጥ ሰው ካለ ታስሩት አይደል? በስነ ስርዓት እናስወርዳለን። እሺ የሚገባ ሰው አለ? የሚገባ ሰው አለ? ይሄ ገና መጨረሻ ወሳኙ ፓርት ላይ አንዴ ሰው አረ ቆይ ሰው ላስገባ አይሆንም። ወንድም አለ እዚህ ያላችሁ ሰዎች አንድ ቪዲዮ አለ፣ ደርሳችሁ ነው ሁላችሁም። አንዴ እዚህ ያላችሁ ሰዎች ሁላችሁም አንድ ቪዲዮ አለ፣ ደረስ ብላችሁ ነው። እኔ ሪካርድ ምናምን አድርጋችሁ እንዳትለቁኝ አደራችሁ። እሺ የሚገባ እሺ ግባ። እንዴት ነው ግባ? ኢንቫይት ላክልህ። እኛ ሐሳብ አንቺ ብቻ ሄደሽ እኮ መጠየቅ ትችያለሽ። እንትና እኔ ሐሳቡን ልንገርሽና ከዛ አንቺ ስህተት ከሆነም ልክ ከሆነም ሄደሽ ጠይቀሽ እንትን ማለት ትችያለሽ። ተረዳሽኝ አይደለ? እኛ ሰው እንትን እንዴ እንየውና ከዛ ስህተት ሰው ጋር የሚያውቅ ሰው አንዴ ሰው ላስገባ አንዴ። እሺ አስገብሽ። ሪካርድ ያረከኝ አይደለም አባቴ። እኔ ለምን ስራ ፈተውኝ እንዴ? እኮ ሪካርድ ያረገሽ ነው ያሉኝ ነው ከስር እንደው በአላህ ይዛችኋለሁ። ታዋት አስገቢ ያልኩሽ እኮ ለዛ ነው። አሁን እንደዚህ የሚረብሹ ሰዎች ናቸው የሚሉት። አሁን ምንም ጌም እየተጫወትን ነው እንደምታየው። ጌም እየተጫወትን ነው እንደዚህ ያለ እንትን ይላል። እሺ ብሌን የሚገባ ሰው አለ? እስቲ ታያቸዋለሽ በፈለግሽ አትገባ። አሁን ምን ላይ ነው ያልከኝ? ወይ እኔ ደግሞ ይኛውን እኮ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 23 ፕሮቴስታንት ናቸው ኦርቶዶክስ ናቸው? እኛ ፕሮቴስታንትም ኦርቶዶክስም ነው እኮ። እኔ ኦርቶዶክስ ከሆነ የኦርቶዶክስ መጽሐፍ እኔ ጋር ስላለ የትኛው ላንበብላችሁ ብዬ ነው። ሕዝቅኤል አልከኝ እኮ በቃ። እሺ ሰው እንዴት ነው የማስገባው? እንትን ከኤርሚያስ ቀጥሎ። ለማንኛውም ስማኝማ የምልህ ነገር ማለት ነው ፎሎ እንደራረግና እኮ ሰው የት አለ? ሰው አስገብኝ ካላካችሁልኝ እንዴት ነው የሚሆነው? ገና በር አድርጋችሁ ሰዳችሁ። እኔ እኮ የሆነ ቲፕ ነገር ብቻ ነው ሰምታችሁ እንጂ ምንም አይደለም። በጣም መጽሐፍ ቅዱሳችንን ታጣመምብናል። እኔ አላጣም። ክፍሉን አንብቡትና ከዛ ሄዳችሁ ጠይቁ። ሲጀመር ክፍሉን አንብቡትና ሄዳችሁ መጠየቅ ነው። በቃ ምንም እኮ አዲስ ነገር የለውም። ክፍሉን ታዩታላችሁ፣ ሄዳችሁ ጠይቃላችሁ። በቃ ሌላ ምንም የሚከብድ ነገር የለውም። እሺ ያው በቃ ቆይ አንዴ ሕዝቅኤል ስንት ነው ያልከኝ? አንዴ እስክሪብቶ ሕዝቅኤል ምዕራፍ 23 ሕዝቅኤል ምዕራፍ 23 ስራክ ምንድን ነው ግን? ስራው ይሄ ነው። በቃ ይሄ ነው ስራ ነው። ይሄ ነው ስራው። ይሄ ነው ስራ። እንዴት ይሄ ስራ ይሆናል? ስራ እኛን ማደናገር ነው ሲጀመር። እኔ ለምን ሰው ማደናገረው? ሕዝቅኤል 23 ነው ያልከኝ? ትንቢተ ሕዝቅኤል ምዕራፍ 23 ከአንድ እስከ 20 ድረስ ነው። ሚዩት ባረገው ላገኘው አልችልም። ከአንድ እስከ 20 ድረስ። እሺ እስከዛ አንዴ ላንብብላችሁና እናንተ ሄዳችሁ ጠይቃላችሁ። እሺ ያው እዚህ ጋር እኔ ያያዝኩት ላይ ከአንድ እስከ 20 አሁን ስታነብ ማለት መቆራረጥ አይቻልም። በቃ ኮንሰፕት እንድናገኘው በስርዓቱ አንብብ። እንማራለን እኛ የማናውቀውን ነገር። እሺ ያው ትንቢተ ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እሺ ቀጥያ እና ምን አድርገን ያሰደብነው? አንተ ደግሞ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እያነበብኩ ነው። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። እኔ ግን እዚህ መጽሐፍ ቅዱስ ላይ ካልሆነ ይሄ መጽሐፍ አላለም። አንዴ ይቅርታ በቃ እኔ ግዕዝ ስለማልችል ነው። ልፈልግ አንብባው
ጥራት እስቲ ኦርቶዶክስ ኮንስ የኦርቶዶክስ አለ። እሺ ያው ልክፈትሽ። ያው የኦርቶዶክስ ኦርቶዶክስ አይደለሽ? አይ የኦርቶዶክስ አይደላችሁ? ኦርቶዶክስ የጴንጤ የለ እኮ እንማማር ምን ችግር አለው? ኮሜንት ኦፍ አላረግም። ኧረ እነሱን ታያቸው። አሁን ኮሜንቶችን ታያቸው። እኔ ጋር ስንት ኮሜንት እንደሚጻፍ ብታይ። ግን ኮሜንት እኮ በቃ ታች ማድመጥ ነው ያለበት። እሺ ያው የጴንጤ አድርጌልሻለሁ። ያው የጴንጤ አብረን እንድንሄድ ትንቢተ ሕዝቅኤል ምዕራፍ 20 ነው ያለኝ አይደል? 23 ነው ያልከው። ያው እዚህ ትንሽ አሳምሮታል። ያው የጴንጤ አይደለች። አንዴ ራሱ ላይ ካላመጣሽ እኮ ስዕሉ አይሆንም። ከዝሉም ገና ሻምብልሽ አንቺ ጋር ያለው እንጂ ወይ አንተስ ምን አረጋግና 20 ስንት ነው ያለው? እስቲ እኔ እኮ የእንትን ግዕዝ ስለሆነ እኔ ላንብብላችሁና ማለት ነው። ከዛ በኋላ እናንተ ደስ እንዳላችሁ እንትን ትላላችሁ። እዚህ ይነበብና እናንተ ከዛ ቀስ ብላችሁ ይሄ 20 ነው። ዊሪጊታይስ 21 23 ነው ያልከኝ። 22 23 ቁጥር ስንት? ከአንድ ጀምሮ አንብቢ እስኪ። ፖዞ ናችሁ ደግሞ ፖዞ ናችኋል። እዚህ ያላችሁ ሰዎች አንድ ቪዲዮ አለ፣ ደርሳችሁ ነው አንዴ እነሱ እስኪመለሱ ድረስ እዚህ ያላችሁ ሰዎች አንድ ቪዲዮ አለ፣ ሼር ፖስት አድርጋችሁ ተመለሱ። እሺ ላንብበው። ምን ይላል? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። በግብፅም አመነዘሩ፣ በኮረዳነታቸውም አመነዘሩ። በዚያን ጡቶቻቸውን ሟሸሹ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስማቸው የታላቂቱ ኦሖላ የእህቷም ኦሊባ ነበረ። ለኔም ሆኑ። እሺ ወንድና ሴት ልጆችን ወለዱ። ማን ነው የሚያወራው? ቆይ እግዚአብሔር ነው የሚያወራው። ሴቶቻቸው ተዳበሰ ካለ በኋላ ወለዱ እያለ ነው። ለኔም ሆኑና ወለዱ ልጆች አለ። ከዛ ማገጡበት ቁጥር 20 አንብቢልኝ። ቁጥር 20 አንብቢልኝ። ማገጡበት ቁጥር 20 ነው። ምንድነው ዋርኒንግ የሚሰጠኝ? ዋርኒንግ እየሰጠኝ ነው። ባይቶ እሷ የሆነ ነገር ሰርታ እስክሪፕቶሽን ዞር ታደርጊልኝ አንዴ። እስክሪፕቶሽን አስዞር አድርጊ። ወይኔ ጉዴ ዋርኒንግ ሰጠኝ። እስክሪፕቶ ማሳየት አይቻልም። እኔም ጋር አምጥቷል። እሺ እስክሪፕቶ አታሳይ። እሺ ለሌላ ጊዜ ግድ የለም። ቻው ይቅርታ። አረረረ ዋርኒንግ ሰጠኝ። ሊዘጋብኝ ነው። ምንም አይዘጋም። እኔም ጋር አምጥቷል። አይዘጋም። ቁጥር 20 አንብቢ። እሺ ምኑን የምከራከረው? ምኑን አውቄ ነው የምከራከረው? እሺ ቁጥር 20 አሁን እግዚአብሔር እንግዲህ ልጆች ወለዱልኛል። ቁጥር 20 አንብቢ። ከዛ በእናታችሁ ተባርጉልኝ። አንዴ በእናታችሁ ሶሪ አንዴ እስክሪብቶ መልሻለሁ። እሺ እንትን አድርጉልኝ፣ ኮፒ ሊንክ አድርጉልኝ። በእግዚአብሔር ኮፒ ሊንክ አድርጉልኝ። አንብቢው ከዛ 366 ወይኔ ጉዴ ፈላ። ኧረ ውጪልኝ ከዚህ። አልፈራም። ምን አስፈራኝ? 20 ላንብበው፣ ቁጥር 20 ላንብበው። ለከኛ አምነንበት ነው ካንቺ ጋር እንዳለ አታውቂም አንቺ። ስለዚህ አንተ ደግሞ ዮርዲ ቆይ አንዴ ሰው አንዴ ቁጥር 20 ናይት ሙስሊም ነው። ቁጥር 20 እሺ። ስጋቸውም እንደ አህዮች ስጋ ዘራቸውም እንደ ፈረሶች ዘር የሆነውን እነዚያም ምልመሎች ነው የሚለው። እነዚያም ምልመሎች በፍቅር ተከተለቻቸው። ማናት? እዚህ ጋር እኮ
ስለማን እንደሚያወራ ካላወቅን ከአውዱ ነው ከታች ስለ አንደኛዋ ሴት ነው የሚያወራው። አውዱ ላይ ከሽ አንደኛዋ ሴት ሄደችበት ገባሽ? ትላልቅ ብልት ወዳላቸው አንድ ጥያቄ ልጠይቅ ቁጥር 1 ላይ ያወራውና ቁጥር 20 ላይ የሚያወራው ስለ አንድ ሰው ነው ብለህ ነው እንደምታስበው? አዎ በታች ዘርዝር አንብቢ እኮ ነገር እኮ አልፏል እኮ በማን ስለማን ያወራ እንደሆነ ማወቅ ካለብን ሙሉን እናንብብ። አንብቢ ሙሉን አንብቢ። እሺ በቃ ለኔ ልጅ ወለዱ ካለ በኋላ ጀምሮ አንብቢ። ለኔም ሆኖ ልጅ ወለዱ ስሚ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ የአንዲት ሴትና የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ ይላል። ማን ያለው? ሕዝቅኤል ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ከዛ በግብፅም አመነዘሩ፣ በኮረዳነታቸውም አመነዘሩ፣ በዚያን ጡታቸውን ሟሸሹ፣ በዚያውም የድንግልናቸውን ጡቶች ዳበሱ። ስማቸውንም የታላቂቷን ኦሆላ የእህቷንም ኦሆሊባ ነበረ። ለእኔም ሆኑ ወንዶችንና ሴቶች ልጆችን ወለዱ። ስማቸውም ኦሆላ ሰማሪያ ናት፣ ኦሆሊባ ደግሞ ኢየሩሳሌም ናት። ኦሆሊባ ገለሞተችብኝ፣ ይኸው ከእግዚአብሔር ገለሞተችበት፣ ማገጠችበት። ኧረ እስኪ ተረጋጋ ብራዘር። እኛ ገና ኮንሰፕቱን አልተረዳንም። ባይዘው ውሽማቸውን ጎረቤቶቿንም አስራውያንንም በፍቅር ተከተለቻቸው። እነርሱም ሰማያዊ ሐር የለበሱ አለቆችና ሹማምንቶች፣ መልከ መልካሞች ጎበዛዝት፣ በፈረስ ላይም የሚቀመጡ ፈረሰኞች ነበሩ። ግልሙትናዋንም ከተመረጡ ከ10 ሰዎች ሁሉ ጋር አደረገች። በፍቅርም በተከተለቻቸው ጣዖታቸውንም ሁሉ ረከሰች። በግብፅም የነበረችው ግልሙትናዋ አልተዋጋችም። በዚያም በኮረዳነቷ ጊዜ ከእርሱ ጋር ተኝተው ነበረ። የድንግልናዋን ጡቶች ዳብሰው። ለምንድን ነው እንደዚህ አይነት ነገር ዳብሰው ነበር? ግልሙትናዎችንም አፍስሰውባት ነበር። ወይ ያንተስ የእንትና ማን ነው? የመሐመድ ጉድስ? ኧረ ቆይ አንብቢ፣ ዝም ብለሽ አንብቢ። እግዚአብሔር እኔም አንብቢ ተይኝ። ጨው የሚያደርግ እንትን ፈሳሹ ነካኝ። አንተ በዚህ ትስቃለህ። እኔ ስለ እግዚአብሔር ነው ያወራሁት። አንዴ የእግዚአብሔርን ጨርስ። እግዚአብሔር ማገጡብኝ እያለ ጨርሻው ነው። ጨርሻ አንዴ ቆይ። አዎ ሴት ልጅ ለምንድን ነው ባሏ እንደ መሬት ምንጣፍ ካላገለገለች በዝሙትና ካላገለገለች ይላል መጽሐፋቸው። በዝሙት ካላገለገለች ወንዶቻቸውን ለምንድን ነው እንደ ምንጣፍ ትቆጠር የሚለው መጽሐፍ ቅዱሳችን? አይልም እንደዛ ወሬ ነው። አይልም። እኛ አረብ ስለሆነ ቁርአን በአረብ ስለተጻፈ ምን እንደሚል አናውቅም። እፎይ ያወጣልህ አይደል? በሰዓቱ ትይኛለሽ። የእግዚአብሔርን ችግር አይፈታም ይሄ ነገር ገባሽ? የእግዚአብሔርን ችግር ይሄ አይፈታም። አሁን ጽፉ ማገጠችብኝ ያለ እሱ ላይ ቀጥ መጀመሪያ ማገጠችብኝ አለ። ጡቶቻቸውም ጡቶቷም ተዳበሰ ይላል አለ እኮ በእጃቸው ያለው ኤዲት ተደርጎ ነው። ኤዲት የተደረገ ነው መጽሐፍ ቅዱስ። አህዱ 80 አንብብ፣ አህዱ 80 አንብብ። ሰማንያ አህዱ ይብሳል። አገባው ነው የሚለው እሱ ደግሞ ይብሳል። አገባዎቹ ነው የሚለው እኔ በሰማንያ አላምንም። ይኸው 80ው ደግሞ ይኸውልሽ እኔም አገባዋቸው ነው ይታይሻል ስክሪን ላይ 80 አዱ አገባዋቸው። እሱ የባሰ ነው። አገባዋቸው ገላገለሽ። እሱ ነው እንደውም የባሰ ማለት። እኔ እሱን አላምንም። ምን ፕሮቴስታንት ነኝ። ኧረ ተወኝ አንተ ሰው። ያንቺው ደግሞ ያንቺው እንኳን ምን ዘመን ያስገባውክ ዛሬ። ቆይ እሺ እያነበብኩት ነው። አንዴ አንብቤ ልጨርስ። እኔም ገርሞኛል። አይቼ አንብቤ አላውቅም። እሺ ከእርሷም ጋር ተኝተው ነበር። የድንግልናዋንም ጡቶች ዳብሰው ነበረ። ግልሙትናቸውንም አፈሰሱባት።
ግልሙትናሽን አፍስሰውባት ነበር። ስለዚህ በፍቅር በተከተለቻቸው በውሽሞቿ በአስራውያን እጅ አሳልፌ ሰጠኋት። እነርሱም ኀፍረተ ሥጋዋን ገለጡ፣ ወንዶችና ሴቶች ልጆቿንም ማርከው ወሰዱ። እርሷም በሰይፍ ገደሉ። ፍርድንም ስላደረጉባት በሴቶች መካከል መተረቻ ሆነች። እህቷም ኦሊባ እኔ ግን ይቅርታ አድርግልኝ፣ እግዚአብሔር ነው ይህንን እያወራው እንደሆነ ግን እርግጠኛ አይደለሁም። እህቷ ኦሊባ ይህንን አየች። እህቷ ኦሊባም ይህንን አየች። ሆኖም ከእርሷ ይልቅ በፍቅር በተከተሏት ረከሰች። ግልሙትናንም ከእህቷ ግልሙትና ይልቅ በዛ። አለቆቿንና እሱ ለእሷ እኮ ነው፣ ስለሌላ ነገር እኮ አይደለም። ስለሷ እኮ ነው እኮ። ሁለተኛውም ሄደችበት፣ አመነዘረች። ሁለተኛውም ማለት ገባሽ? እነዚህ ግን ማለት ነው። ቆይ ሁለተኛው ማገጠች። ለምንድን ነው አረብ የምትጽፉብኝ? ኧረ በኢየሱስ እግዚአብሔር ተው። የእሱ ሌላ ሰው እንዳያነብ፣ ሌላ እኮ ኮመንት እንዳላነብ እኮ ነው አውቀው መሸፈናቸው። ኧረ እንደዚህ ክፉ አንሁን። ኧረ ተው። ምንም ቢሆን ኢትዮጵያውያን ጽሑፉን አንብቢ፣ በቃ ጽሑፉን አንብቢ። ምሳሌ አነጋገር እኮ ነው ባይዘው ይሄ። እሺ እህቷ ኦሊባይንን አየች። ሆኖም ከእርሷ ይልቅ በፍቅር በተከተለቻቸው ረከሰች። ግልሙትናዋም ከእህቷ ግልሙትና ይልቅ በዛ። ካለቆችና ከሹማምንቶች ጎረቤቶቿ ጌጠኛ ልብስ የለበሱ በፈረሶች ላይ የሚቀመጡ ፈረሰኞች፣ ሁሉንም መልክ መልካሞች ጎበዛዝት አራዊትን ምንድነው አስራውያንን በፍቅር ተከተለቻቸው። የረከሰችም እንደሆነች አየው። ሁለቱም አንድ መንገድ ሄደዋል። ጉልምትናንም አበዛች፣ በቀይ ቀለምም። አሁን ስለሷ እኮ ነው፣ ስለ ሴቷ ነው የሚያወራው። እኔ ታዲያ ምን አገባኝ? እግዚአብሔር ላይ ማገጡበት እኮ ነው። ለኔ ሄዱ እኔ ለኔም ሆኑ ካለ በኋላ እኮ ሄደውበት ነው እዚህ ሰው ልጅ ወይ ብሎ እየነገረ መቼ ስለ እግዚአብሔር እዚህ ጋር አወራ? መቼ እግዚአብሔር አለ እዚህ ጋር? እንደዚህማ አትካጂ። ገና ስትጀምሪ እኮ የእግዚአብሔር ቃል ሕዝቅኤል ሲጀምር የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲትና ልጆች ነው 2 ሴቶች ነበሩ አለ። በግብፅም አመነዘሩ ለኔም ሆኑ አለ። ሴትና ልጅ ያደረጉትን እኮ እየነገረው ነው ለሕዝቅኤል አይደለ እንዴ? እኔ ጥያቄ እኮ ማገጡበት በእግዚአብሔር ነው እኮ ጥያቄ። 2 ሴቶች በእግዚአብሔር አይደለም እኮ ለሕዝቅኤል እኮ ስለሆነ ታሪክ እያስረዳው እየነገረው አይደለ እንዴ? በዛ ላይ ሕዝቅኤል እኮ ባይዘው ትንቢት ነው ታውቃለህ። ያው ወይ ልንገርህ፣ ሕዝቅኤል ሲጀመር ስማኝ ሕዝቅኤል ሲጀመር ምንድን ነው የሚለው? ትንቢቱ ሕዝቅኤል ነው አይደል የሚለው? እግዚአብሔር እኮ እየተናገረ ያለው ተመልከች። እግዚአብሔር በነቢያት ይናገራል። አሁን እዚህ ጋር የእግዚአብሔር የሆነ ነገር ሳይሆን የሆነ ነገር ሊያስተምረን ነው። ኦፍኮርስ ጨርሰን እናነበዋለን፣ ግን ትንቢት ነው እኮ ሕዝቅኤል እኮ በትንቢት ነው እግዚአብሔር እየተናገረው ነው። ቆይ ለማንኛውም ጨርሰው፣ ችግር የለውም። ተናጋሪው ጨርሱ፣ ምንም አይጠቅምሽ። ተናጋሪው ይላካል ነው ተናጋሪው እንዴ? ይሄን በህልሙስ ከሆነ እግዚአብሔር የተናገረው በራእይስ ከሆነ ያሳየው እንዴ እኮ ተናጋሪው ማን እንደሆነ አላውቅም አልሽኝ እኮ። ከመጀመሪያ ነው መጀመሪያ ያለብሽ። ተናጋሪውን ከረሳሽው እኔ እግዚአብሔር ነው ተናጋሪው ከሽከት የሆነ ጊዜ ያውልህ እግዚአብሔር እኮ ወደ እኔ እንዲህ ሲል መጣ ብሎ እኮ እየነገረው እኮ ነው። የሆነ ጊዜ አለ የሰው ልጆች የአንዲት እናት ልጆች የሆኑ የአንዲት እናት የሆኑ 2 ሴቶች ነበሩ። ችግር አለባት እንዴ? አንዴ እባክሽን አዳምጪ እንጂ መሀል ላይ ከጀመርሽ በኋላ እንዴ እዚህ ቁጥር 1 ላይ የታለ? የሆነ ጊዜ ላብበው፣ በቃ ልጨርሰው፣ ኮንሰፕቱን ልጨርሰውና አስረዳኝ። ኮንሰፕቱ አይደለም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ሕዝቅኤል የራሴ ንግግር አይደለም እያለ ያለው የአምላክ ንግግር ወደ እኔ እንዲህ ሲል መጣ አለ። ገባሽ? ከዛ የሰው ልጅ ሆይ አለ። የእግዚአብሔር ንግግር ነው የሚመጣው። ያትሻል። ይሄ የእግዚአብሔር ንግግር ነው። ገባሽ? የእግዚአብሔር ንግግር እየመጣ ያለው እንጂ የሕዝቅኤል ንግግር አይደለም። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። የሰው ልጆች ሆይ ብሎ እየነገረን ነው። የሰው ልጅ ሆይ ማለት እኮ አጠቃላይ የሰው ዘርን ነው። ተረዳሽ? ለሰው ልጆች በአጠቃላይ መልእክት እየነገረን ነው እግዚአብሔር ማለት ነው። የሰው ልጅ ሆይ ብሎ መጣ። የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ አለ። ስለዚህ ለሰዎች በአጠቃላይ መልእክት እየተናገረ ነው እግዚአብሔር። ለእኔም ሆኑ ያለ በዚያም ጡቶቻቸው መዋሸሹ ወንድና ሴት ልጆች ወለዱ እያለ ይናገራል። እዚህ የእግዚአብሔር ነው ተናጋሪ። ስለዚህ እኛው መቀየር አትችይም። ተረዳሽኝ አይደለ?
ከታች ግን ማገጡብኝ ነው የሚለው ቁጥር 20 ላይ። አሁን ዋናው ፖይንት ቁጥር 20 ላይ ነው። አንዷ መጨረሻ ላይ ካየሻት መጨረሻ የማገጠችዋ ሴት የሄደችበት ምክንያት ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዚያን ምልመሎች በፍቅር ተከተለቻቸው ይላል። አይተሻል? ስጋቸው እንደ አህያ ሲል ትላልቅ ብልት ያላቸው ማለት ነው። ትላልቅ ብልት ወዳላቸው አካላት ሄዱ ነው የሚለው ሴቷ ማለት ነው። ተረዳሽኝ? ያንን ቀጣፊው እንዴት ነህ? ደህና ነህ? አስወርጅልኝ ጋር ተሳድቡ። እኔ የሚያስረዳ ሰው ነው ያልኩሽ። አስረዳ፣ ችግር የለውም እንዴ አስረዳው። ቀጣፊው ነው እንደሚጀምር ተረዳሹ ነገር አለ። ቀጣፊው ተብሎ አይጀምርም። ስነ ስርዓት ያለው ሰው አስገብኝ። አንድ ሰው ገና ሲጀምር ቀጣፊው ብሎ ነው እንደሚጀምር። ይሄ ስርዓት ያው ስለሚያውቅ ይሆናል። ግን አይ በዚህ ሰዓት አክብራ አናግረው፣ አክብራ ችግር የለውም። አሁን አክብራ ይቅርታ ይጠይቀኝ መጀመሪያ። ይቅርታ ይጠይቀኝ መጀመሪያ። ከፈተ ያው ከፍተ ለምን ትሰራለህ? ኦኬ እየረበሽ ቀጣፊ ይለኛል ገና ሰው ሳይገባ። ማነህ አንተ? ተረጋጋ እባክህ። ነብይ ተከታይ እኮ ነህ። ነብዬ ቀጣፊ ነው። ቀጣፊ ልጅ ቀጣፊ ይባላል። ወንድም እየተሳደብሽ ነው አይደል? በመሰዳደብ አይደለም። አሁን አስረዱን እንጂ በመሰዳደብ ምናምን ብለሽ ይኸውልሽ፣ በመሰዳደብ ብለሽ መሀል ቤት አትግቢ። እያየሽ ነው ማን እየተሳደበ እያየሽ ነው። ልትናገሪ ይገባል። አንተም ዝም ብለህ ስማ። እኔ አታውቅም ብለህ አይደል እንዴ? እኔ እንደፈለክ የምትሆነው እኮ ያስረዳክ ስማ። እኔም ልስማ ለምን እንዳለሽ ንገረን። መጀመሪያ ቀጣፊ ብሎ በእናትህ አብዱ ነው ምናምን በእናትህ ለምን እንዴ ስርዓት ይኖረኝ እባክሽን። እስካሁን ድረስም በጣም እንትን እያለሽ ነበረ። ስለዚህ የመጽሐፍ ቅዱስን ክፍል ይከፍትና ቀጣፊ መሆኑን አሳየዋለሁ ማለት ነው። ትንቢተ ቀጣፊ ለምን ቀጣፊ ብለህ ማን ነው? እኔ እኮ ከፍቼ እያነበብኩ ነው። እኔ እኮ የራሴን መጽሐፍ ቅዱስ አውጥቼ ነው እሱ ያነበበውን ያነበብኩት። ክርስቲያኖች በንዴት አይሆንም። በመጀመሪያ አንድ ይቅርታ፣ አንቺ እንትና ባንድ ስምሽ ማን ነው? ታዊ ይልሽ ለከተማ ነው አንዴ ምናምን አትበል። ፖለቲካ አይደለም አንተ እነሱን ስለ ሴት ወንድ ነው ብለህ ለምን ታጭበረብራለህ? ለምን ታጭበረብራለህ? ኧረ እባክህን አታጭበርበር። አይደለም መጽሐፍ ቅዱስ ላይ የተጻፈውን እኮ ነው እያሳየን ያለው። ለመበጥበጥ ነው። ተረጋጋና ታወራለህ። አብዱ እኔ ሚዩት ነው ማድረግ። አንድ ያውራና ሀሳቡን እንስማ። ምን ሆነ ነው? አንተ ዝም በል በቃ። አብዱ ነው ስሙ። አንድ እስቲ ዝም በል የሚለውን እንስማ። ምክንያቱም እኔ መጽሐፍ ቅዱስ እኔ እኮ ያልኩሽ አዳምጪ። አንድ አዳምጪ ትችላለህ፣ ግን የሚለውን እንስማ ነው። ሰማውለን አንድ አዳምጪኝ። ተረጋጋ። አንተም አንዴ ተረጋጋ። እሺ አንዴ ቆይ፣ አንዴ ዝም በል። አንዴ እሺ። እየሰራብሽ ነበረ እህታችን። ለምን ማትረጂ? እስካሁን ፖለቲካ እየሰራብሽ ነበር። አንዴ ዝም በላለች እኮ እኛ ናት ነገር። እሺ ሐሳብን ትነግረናለህ። አንዴ ዝም በል። እሱ ያወራ። አንዴ እሺ እያልኩሽ ያሉት በቃ ምንም ነገር ጥቅሱ ላይ ነው የከፈቱ መጽሐፉ ላይ ሆነን ማውራት ነው እንጂ አንተ ቅጣፊ፣ አንተ እንደዚህ፣ አንተ የሚሉ ነገሮችን ማቆም። እንደዛ ከተጠቀመ ከዚህ በኋላ ታስወርጂዋለሽ። እሺ በቃ አሁን አንተ ደግሞ ዝም በል ሳትሳደብ። አንተ ደግሞ በቃ ሐሳብህን አውራ። መልካም ወንድማችን ምንድን ነበር እያለ ያለው? ብዙ ሐሰቶችን ሲቀጥፍ ነበረ። ይሄንን ማስረጃ ከሰጠው በኋላ አንተ ጥያቄ ጠይቀሃል። ይቅርታ በቃ ይቅርታ። ቅድም ነገርኩሻል። ቀጣፊ ምናምን ብሎ አይጀምር አረፍተ ነገር መጽሐፉ ላይ ለምዶበት ነው። እሺ ይቅርታ በቃ ለምዶበት ነው። አንዴ ባለጌ ሰው ለምን ታስገቢኝ? አስወርጅኝ። ቃል ገብተሻል። አስወርጅኝ። ሌላ ክርስቲያን አስገቢኝ። ከዚህ በኋላ ካልክ አንዱ ገስት ላይ ባይዘው ገስት ላይ ማት ሰው ተቀምጧል። ስለዚህ ሌላ ሰው አስገባለሁ። ቀጣፊ ምናምን ሳትል በስርዓቱ አረ ረዛ በይ። እኔ መለማመጃ አደረግሽኝ እንዴ? ቀጣፊ ያለ 3 4 የሚለማመድ ትሬኒንግ ሰሪ አይደለም። ችግር አለ እንዴ? ምን ነው ከዚህ በፊት ያቀኛል። አንቺ ምናልባት እየተሰደብሽ አድርገሽ ሊሆን ይችላል። እየተሰደብኩ አላደኩማ እንዴ? አስተዳደግ ሊሆን ላስተምረው እኮ ነው ያልኩት። አብዱል ከሪም ላስተምረው። ምን ችግር አለ? ለምን አትማርም? ላስተምረው። ስንት ነገር ስለታገሰኝ የለ እንዴ? ምን ነው እሱ መታገስ አቃተ? እሱ ያውቃል ብለን ነው እኮ ካላወቀ ዝም በልና ዝም በልና ላስተምር። ለምሮ ማትማረው ላስተምር እያልኩ እኮ ነው። መጽሐፍ ቅዱሱ እያወራ ያለው እባክህ ላስተምር። አንተን እኮ አንድ ጥያቄ ብጠይቅህ አትመልስም። ያለህን እጅ ታመልከዋለህ ብዬ ብጠይቅህ
መመለሳችሁ ለምንድነው ማውራት ማይቻለው? አሁን እሺ አሁን ለምንድነው ሌላ ክርስቲያን በቃ ትልቁ ክርስቲያን ይሄ ነው አንቺ የምታስገቢው አንቺ ጋር አይደለ? በቃ እንደዚህ አይነት ነገር ነው የምትል። እኔ አሁን አሁን ቀጥልና ምንም ቅጥፈት ምናምን ሳትል ጥቅሱ ላይ እግዚአብሔር ስለ ጡት አላወራም ወይ? እዛ ላይ ቀጥላ እንዴ ማነስ እኔ አላውቅም ወላሂ። እሺ ጥቅሱ ላይ ግባና ቀጥላ እንዴ ስለማታውቁትኝ እናንተ ላይ እንደዛ እያላችሁ ምን ነበር? ግን ልክ እኔ ጥቅሱ ላይ ግባ። ያው ለአብዱ ዝም በል ሚውት ላድርግ፣ ሐሳቡን ይጨርስ። በቃ ሐሳቡን ይጨርስ። አንተም የፈለግከውን ትናገራለህ። አንዴ ዝም በልና ተረዳዱ፣ የምትረዳዱ ከሆነ አይ ካልክ ግን እቺን ፖለቲካ ሰርተህ ለማውረድ ከሆነ የመጣው ካልፈልክ መውረድ ትችላለህ። ቪዲዮ ሪከርድ እያስደረገች ነበር። በጣም ብዙ ሪከርዶች እኔም ሪከርዱ ደርሶኝ ነው የመጣሁት። ሪከርድ እያስደረገች ነው። ስለዚህ ለወሬ ነው የገባው። በቃ ለዛ ለወሬ የገባ ሰው አሁን ይሄ አሁን ድጋሚ አይተሻል። ለወሬ ድጋሚ እንደዚህ ያደረገ ነው ሪከርድ እያደረገ መማር ለምንድን ነው የምትፈራው? በቃ እኔ ዲስኮኔክት አንቺን ዲስኮኔክት እንዳደረግሽ ነው እየገፋፋኝ ያለው። ገብቶሻል? አንቺን ዲስኮኔክት እንዳደረግሽ ነው ትሪገር ፕሮቮክ እያደረገኛል። ስንት ጊዜ አስተምረናል። አብዱ ተረጋግተህ ምን አለ ቢያስረዳ መጽሐፍ ቅዱስ ላይ መናሪያ ነው መሰለኝ ያደግሽው። አንዴ መናሪያ አድገሽ ከሆነ ይቅርታ ጋር እኔ ከተማ ያወራውን አንተ ይሄ ስለ ከተማ ያወራው ቀጥል። ጥቅሱ ላይ ቀጥል። ክፍል አንተ ምን አልካት? በቃ ቀጥል። አንዱ አሁን ይኸውልህ ሐሳብህን ሳትናገር ከምትወጡ ከምንዘጋው እንትኑን ጥቅሱ ላይ ልትለይ ያፈለከውን አስረዳ። ጎበዝ በመሀል እንዳይገባ። በመሀል ከገባ አሶቹና አንቺ ቃል በቃል ነው ባክ ኤንድ ፎርዝ ነው የምናወራው። ያው በመሀል ከገባ አብዱ በመሀል ከገባ በቃ ችግር የለውም። ስታውን ሪከርድ ያደረኩ ይበቃል። ለዛሬ ፈራ እውነቱን ስለሚያውቅ ፈራ። አየሽው አይደለ? ሊወጣ ነው፣ በርግጎ ሊወጣ ነው። ተማር ሁሉ ሰው ቁጭ ብሎ ማንነትን ያውቃላ ያ ያላ። ስለዚህ ቁጭ ብለህ አንቺ ተውቀትን በነበረ እኮ የታለ እኮ እሱ እኮ መናገኛ አይደለም እኮ። ይኸውልሽ 5 ደቂቃ ሰጥቼሽ እያሰደብሽ ነው። 5 ደቂቃ ሰጥቼሽ እኔ እኮ አሁን አውራ በቃ ማፍጠሪያው ሰዓት ደርሷል ወንድሜ። ጾመኛ ነው አብዱ። ማፍጠሪያው ሰዓት ደርሷል። አውራ ራሱ አየሁት፣ ያንቺን ባህሪ ራሱ አየሁት። ምክንያቱም አንዴ ተረጋጉ ሁለታችሁም። ጥቅሱ ላይ እናውራ እኮ ነው ያልኩት። አንዴ ተረጋጉ፣ ጥቅሱ ላይ እናውራ። መረጋጋት ያለብህ አንተ ነህ እኮ። ጥቅሱን ላስረዳህ መረዳት አልፈልግም ትላለህ። እሺ ሀውል ትበራለህ። ልበር ነው ያልካት አርግሽን ብረርና አሳየን። አንዴ ግባ። እያስረዳት ነበር አይደለ? አንተ መረዳት ትክክል አይደለም። አረ ወደ ጥቅሱ ግባ። ወደ ጥቅሱ ግባ። መልሰህ እንዳታወራ፣ በመሀል እንዳታወራ። ቃል በቃል እዛው ስንት ላይ ነው? አንድና ስንት ላይ ቆመ መሰላችሁ? 4 ላይ ቆመ። 4 ኧረ በእናትህ ሰው ያውራ እዚህ ላይ እንትን አለው ማለት ነው። የመጽሐፍ ቅዱስ ቃል ምን ይላል? ልክ ከ4 ጀምሮ ሲሆን የታላቂቱ ሐላ የታናሺቱም እህቷ ሐሌ ይባላል። ስለዚህ ታውርቷል አላወራም ጥያቄው። እግዚአብሔር ስለዚህ ታውርቷል አላወራም። አይመለከትም። ወንድና ሴት ልጆች ታውርቷል አላወራም ጥያቄያችን። ስማቸው ማን ነው? አንድ አድምጥ፣ በእናትህ ተረጋጋ። ስማቸው ማን ነው? ስለ ጦት አውርቷል ወይስ አላወራም? ጥያቄ አረባችን አደ ያንተ አንተ አብዱ ግን ያማሃል እንዴ? አንቺ እሱም ስለ ጡት አውርቷል እኮ እየመለሰ አይደለም። አይተሻል፣ ሌላ ነገር ነው የሚያወራው። እግዚአብሔር ስለ ጡት መሟሸሽ ወይስ አላወራም? በጣም ነው ማዝንብህ። ይሄ ሁሉ ሰዓት ትክክለኛ ሰው ነው ብዬ ነው ቁጭ ብዬ አዳመጥኩ። አንዴ ተረጋጊ። አንቺንም አየሁሽ፣ አሁን እኮ ነው ያየሁሽ። አንቺንም አየሁሽ፣ ታዘብንሽ እኮ። ሲከብድሽ ለካ ለመሳደብ ነው በስተመጨረሻ አላማሽ። አሁን ወደ ሀሳባችን እንግባና እግዚአብሔር ስለ ጡት መሟሸሽ አላወጣውም። ስማው የሚልህን ስማ። ያው ነው እኮ ይሄን ጥያቄ መልስልኝ። እግዚአብሔር ስለ አንድ ተረጋጊ። መጀመሪያ እሱን ጥያቄ መልስለት፣ ከዛ ይመልስልኝ። ጥያቄ ልጠይቃቸው እኮ ጥያቄ ላስቀምጥ አንዴ። ጥያቄ ላስቀምጥ አንዴ። ወንድ አይደለ? ወንድ ሴቶች ጋር ትገባለህ። ቅድማው ጥያቄ ላስቀምጥ። እንደዚህ ይሆናል ለማወናበድ። ጥያቄ ትመልሳለህ። ጥያቄን ትመልስ። አንተም እኮ ምንም የረበሽ ነው። በቃ አንዱ ተረዳው። ርቦት ነው። ማፍጠሪያ ሰዓቱ ደርሷል። በቃ አብዱ አይ ሁለታችሁ አንተ ያላን ኧረ አንዴ ልጠይቃችሁ። እግዚአብሔር ስለ ጡት አውርቷል አላወራም? አንድ እግዚአብሔር ስለ ጡት አላወራም? ስለ ጡት ቢያወራ ምን ችግር አለው? ጡትን የፈጠረው ራሱ እግዚአብሔር አይደል እንዴ? በጣም ነሻል ማለት ነው አይደል? ስለ ጡት መዋሸሽ ሐራም ነው እንዴ? ኃጢአት ነው እንዴ ጡት? በቃ አይደለም። እግዚአብሔር ስለ ጡቶቻቸው መዋሸሹ እና ብልት ወዳላቸው ሄዱ እያለ ነው አይደል? አንድ ሴት ገና አሁን እሱ ብርቅ ሆነበት እዛ ጋር እሱንም እኮ ምን ለማለት ፈለገ አይደለም እየጠየቀ ያለው እያደረገ ያለው አንዱ ይሄ እንድታወራ አልፈለገም እሱ። በቃ የገባኝ ነገር ስታወራ አፋፍን ይላል። አንቺም ረብሻ ነበር የፈለግሽው፣ ለዛ ነው አንቺም ረብሻ ነው። ይኸው እየጠየቅኩት እኮ ነው። ጥያቄ ላስቀምጥለት ነው ይመልስ። አንድ ደቂቃ እንኳን አዳምጠው። ቅድም አወራ አይደል እንዴ?
አንድ ደቂቃ እንኳን ስማ። ጥያቄ ልጠይቅና ይመልስ እኮ ነው ያልኩሽ ያለሁት። ያ ጀማ እኮ ይመልስልህ አብዱ መልስልህ አብዱልከሪም እኮ ልጠይቅህና ትመልሳለህ። የለም በቃ የለም። ወተት ልስጥ በይ። አይታችኋል አይደለ? አይ ልጠይቅህና መልስ። ጥያቄ ልጠይቅህ ፈልጋለህ? ጥያቄ ልጠይቅህ ልትመልስ አይደል የገባኸው? ጥያቄ ልጠይቅህ ይሄ ሁላ መጽሐፍ ደርድርሃላ ግን አንተ እዚህ ጋር ጥያቄ ልጠይቀው ወይ? እኔ እስካሁን 5 ደቂቃ እኮ እየሰደብኩኝ ምንም መልስ የለም። ልጠይቅህ ወይ? ጥያቄን ላስቀምጥ ትመልሳለህ? እኔ እኮ ማለት ልመልስልህ እንኳን ፈቃደኛ አይደለም፣ ግን ልጠይቅህ እኔ ማለት ነው። በቃ ከዚህ በላይ ምንም እኔ ለመጨረሻ ጊዜ ልጠይቃቸው ያ ጀማ ለሁላችሁም ነው፣ እዛም ላላችሁ እዚህ ጥያቄን ላስቀምጥ ትመልሳለህ? አልሰማም። አሁን ሚውት ነው ማድረግ። ጥያቄን ላስቀምጥ ትመልሳለህ? ሚውት አታርጉኝ። እንደማይመልሰው ስለምታውቅ ነው ጀማ፣ እንደማይመልሰው እሷ ታውቃለች። እኔ ከጠየቁ ሰዓቱ ደርሷል። አሁን ጥያቄ ላስቀምጥ ትከተላለህ። ምን ታደርጋለህ? በየቦታው እኛን መጽሐፍ ቅዱስ እውቀት ካላቸው ጋር እኮ አያወራም ማለት እኮ ነው። እንደዚህ ነው እኔ ምንም አትማራ ከዋጋ ገብቶ እግዚአብሔር ችግር እኮ ነው። ይኸው ጥያቄ ላስቀምጥለት ያልኩኝ እኮ ጥያቄ ላስቀምጥ ትመልሳለህ? ጥያቄ ላስቀምጥ ትመልሳለህ? እኛ የምናወራውን እነሱ ጋር ጥያቄ ላስቀምጥ ትመልሳለህ? ወንድማችን አትሽና ለምን የምትሸነው? ለምን ጥያቄ ላስቀምጥ ትመልሳለህ? ጥያቄ ያልኩት ያ ጀማ አይታችኋል። ጥያቄ ላስቀምጥ አራት ጋር ገብተህ ደረሰ አንሰር ተቆጣ ወንድማችን። ጥያቄ ላስቀምጥ አራት እባክህን ወንድማችን ተቆለጥ ላስቀምጥ አምስት እኔ አንድ ጥያቄ ምንም ለራዳችሁ አልችልም። ክርስትና መልስ የለውም። ለዛ ጥያቄ ሲባል ይፈራሉ። ይሄ ነው መጨረሻው፣ ዜሮ ነው በቃ። ክርስትና ማለት ባጭሩ ይሄ ነው። ኢንድ ኦፍ ስቶሪ። አሁን ፖለቲካ ነው ያ ጀማ። እሷ አሁን በጣም ጭሳ ከሆነ ረብሻ ነበር የፈለገችው። ገባችኋ? ልጁ ገባ መጀመሪያ ቀጣፊ ብሎ ጀማ ዝም አልኩኝ። ሁለተኛ ቀጣፊ ጸጥ አልኩኝ። ሶስተኛው ነገር አሁን መሰላችሁ ጥያቄው ካልተቀመጠ ማለት ጥያቄ ይቀመጥ የሚለው ላይ ለምን ደፈሩ ታውቃላችሁ? ጥያቄው ካልተቀመጠ መስበክ ትችላላችሁ። ስብከት ነው የሚሆነው። ደቂቃ ይቀመጥና 10 ደቂቃ ኢየሱስ ክርስቶስ ለእናንተ ሞቷል ምን አይነት ስብከት ማለት ነው? ማን እኔ እናንተ አለማየሁ እኔ እናንተ አሌክስ ሆናችሁ እኔ አለማየሁ ነኝ እንዴ? እኔ ራሴ አሌክስ ነኝ። አንተ ከፈለክ አለማየሁ ትሆናለህ። ለዛ ጥያቄውን ላሰምርለት ነው። ለዛ ነው የፈራው። ገባችኋ? አጠር ሰርቼ እንዲያስቀምጥ ላይ የታባሁት የትም አይወጣም። ጥያቄ የለም ጸጥ። ምክንያቱም ጥያቄውን ከጠየቅኩኝ ጥያቄው ይሰማና መልሱን ስለማይመልሱት ማለት ነው። ዛት ሴት አቆጥር ደጋግሜ ቁጥር ያለው ያጅማ ታግሼ ማለት ነው። አንተ እንደዚህ ነው ጾም እንዲህ ስለሆነ ነው የለ አልወጣም ብዬ አሁን ቅድም ስትሰደብ ዲስኮኔክት አድርጌ ቦታ ማለት ነው። ይሄው ሲመጣ ሰው ሲመጣ ወጣ ሊሉ ነው። ገባችኋ? ለዛ ስለ የታገስኩት። ከዛ ግን ቆጠር ጥያቄ ያልኩበት ምክንያት ነው። ለምንድነው ልጁን እንዲያወራ ያልፈቀድክለት? ጥያቄ ለምን አልክ ልትሉ ታቻለች ሰዎች። ስብከት ነው የሚሆነው። እቺ ውይይት ስትወያዩ ብቻ ነው የምታውቁት የኛውን ነገር። ውይይት ስትወያዩ የምታውቁት አንደኛው ታክቲክ ይሄ ነው። ለምሳሌ አውራ በቃ ካላችሁት የቆጡን የምናምኑን አበበ በሶ በላ ምናምን ተረት ይወራል። ለዛ ምን ታደርጋላችሁ? ጥያቄን ላስቀምጥ ብላችሁ አጥራችሁ ታስቀምጣላችሁ። እንዴት? በቃ አበበ በሶ በልቷል ወይስ አልበላም? አለቀ። አበበ በሶ በልቷል አልበላም ካላችሁ አበበ ተወለደ እድሜው 28 ነው፣ እድሜው 30 ነው፣ እድሜው 40 ነው የሚለው አይኖርም ማለት ነው። እንዲህ አሳጥራችሁ ታስቀምጣላችሁ። እንደዛ እንዳላሳጥርበት አበደ። ክርስትና መልስ የለውም ያጅማ። እንደዚህ ነው ክርስትና፣ እንደዚህ ነው። ጥያቄ እሺ ጠይቅ። እኔ ይሁን እሺ ጠይቅ ነበር። ጠይቅሽ ጥያቄን አስቀምጥ ነበር ምለው። ምንድነው ጥያቄ ነው የምትለው? እንዴ ቆጠርኩኝ በእጄ 4 ነው የቆጠርኩት። 1 2 3 4 ብዬ 5 ሲባዛ በ4 ስንት ነው? 20 ጊዜ ቆጥሬያለሁ። እንዴ 1 2 3 ያልኩኝ ጥያቄ እንትን ልበል ያልኩኝ ማለት ነው። እና እንደዛ ነው። መልስ የለም። ክርስትና ባጭሩ ይሄ ነው። ክርስትና እንግዲህ ባጭሩ ይሄን ነው የሚመስለው። ክርስትና ባጭሩ ይሄን ነው የሚመስለው።